ቁርአን ለሰው ልጆች ሁሉ የመጨረሻውና የነቢያት ሁሉ መደምደሚያ ለሆኑት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተሰጠ የመጨረሻውን መመሪያ የያዘ መጽሐፍ ነው። አንድ መጽሐፍ ከፈጣሪ መሆኑን ለማረጋገጥ በየዘመኑ የሚያጋጥሙትን ፈተናዎች ተቋቁሞ ማለፍ መቻል አለበት። በሁሉም ዘመን ውስጥ ቀደም ያለፈው ዘመን የተአምር ወይም የሙዕጂዛ ዘመን ነበር። ተአምር ማለት ያልተለመደ ድርጊት ሆኖ የሰው ልጆች እንዲህ ነው ብለው ሊገልጹት የማይችሉት ነገር ማለት ነው። ይህን ያልተለመደ ድርጊትም ያያሉ ፈጣሪ ሥራ አድርገው ይቆጥሩታል። ቅዱስ ቁርአን የተአምር ሁሉ ተአምር ነው። ታዲያ ዘመናዊ ሰው ይህን የተአምር ሁሉ ተአምር ይቀበል ዘንድ ሊያስተነትንና ሊያረጋግጥ ይገባል። አልহামዱሊላህ ቁርአን ከዛሬ 1400 ዓመት በፊት የአላህ ቃል መሆኑን ራሱ አረጋግጧል። ዛሬም ቢሆን ወደፊትም ለሁል ጊዜው የኃያሉ ፈጣሪያችን ቃል ለመሆኑ አስተንትነን ማረጋገጥ እንችላለን። ለምሳሌ አንድ ሰው በውሃ የተሞላ በርሜል ውስጥ ለ3 ቀን በመቆየት ተአምር ሰርቻለሁ ብሎ ቢልና ሪፖርተሮች የበርሜሉን ቂጥ መፈተሽ አለብን ብለው ሲጠይቁት አይደረግም ብሎ ቢከለክላቸው ዘመናዊ ሰው የዚህን ሰው ሥራ ተአምር ነው ብሎ ይቀበላል? እንደዚህ አይነት ተአምሮች ለፈተና የሚቀርቡ ቢሆን ኖሮ በዓለማችን ተወዳዳሪ የሌለው ግንባር ቀደም አስማተኛ የሆነው ፒሲ ሰርካር ሰው የሆነ አምላክ ነው ብል ከኔ ጋር ተስማማላችሁ? ቀደም ሲል በተአምራት ወይም በሙዕጂዛ ከሚታመንበት ዘመን በኋላ የመጣው ደግሞ የስነ ጽሑፍና የስነ ግጥም ዘመን ነው። ሙስሊሞችም ሆኑ ሙስሊም ያልሆኑ ሰዎች ቁርአን በዓለማችን ያለ በአረብኛ ቋንቋ የተጻፈ ተወዳዳሪ የሌለው የስነ ጽሑፍ ሥራ መሆኑን ያምናሉ። ቅዱስ ቁርአናችንም በሱረቱል በቀራ ምዕራፍ 2 ቁጥር 23 እና 24 ላይ በባሪያችን በሙሐመድ ላይ ባወረድነው በዚህ ቁርአን ቅንጣት ጥርጣሬ ካለባችሁ እርሱን የሚመስል አንዲት ሱራ ወይንም ምዕራፍ እንኳን አምጡ፣ ከአላህ ውጪ ረዳቶቻችሁን ጥሩ፣ ጥርጣሬያችሁን እውነትን ያዘለ ከሆነ ይህን መፈጸም ከተሳናችሁ ወደፊትም መፈጸም አትችሉም፣ መቀጣጣያዋ ሰዎችና ድንጋዮች የሆነችን ለካዲያን የተዘጋጀች እሳት ፍሩ በማለት ተወዳዳሪዎችን ይጋብዛል። ማንም እንደሚገነዘበው እነዚህ ለፉክክር ወይም ለውድድር የተጋበዙ ሰዎች የሚያቀርቡት ስነ ጽሑፍ በአረብኛ ቋንቋ መሆን እንዳለበት ነው። በቁርአን ውስጥ በ3 አረፍተ ነገሮች የሚያልቁ የተወሰኑ የቁርአን ምዕራፎች አሉ። እናም ተፎካካሪዎች ለውድድር የሚያቀርቡት አረፍተ ነገር የቋንቋ ደረጃውም ቁርአን የወረደበትን አይነት መለኮታዊና የላቀ ሆኖ መገኘት አለበት። የቁርአን ቋንቋ ተአምራዊ የሆነ በእጅጉ የላቀና ግልጽ የሆነ የራሱ ዜማና የቅላጼ ውበት ያለው ነው። አንድ ሰው ሌላውን ሰው ለማሞገስ ሲፈልግ ከእውነት ውጪ ድንበር የሚያልፍበት ጊዜ አለ። ለምሳሌ በህንድ ፊልም ውስጥ ዋናው ባለ ታሪክ ወንዱ እንስቷን ዋና ገጸ ባህሪ ሊያደንቃት ሊያስደስታት ሲፈልግ ጨረቃ ላመጣልሻለሁ፣ ከዋክብትንም ለአንቺ አወርድልሻለሁ እያለ ሊያማላት ይችላል። ሰውን የበለጠ ልታስደስተው በፈለግ ቁጥር የበለጠ ከእውነት እየራቅክ ትሄዳለህ። አልহামዱሊላህ ምንም እንኳን ቁርአን በዜማና በቅላጼ የተሞላ ቢሆንም ከሐቅ ግን ፍንክች ያለ አይደለም። በርካታ ሰዎች እንደ ቁርአን ያለ አረፍተ ነገሮችን ወይም አንቀጾችን ለማምጣት ሞክረው በአሳፋሪ ሁኔታ ተዋርደዋል። ከአሁን በፊት ማንም አልቻለው፣ ከአሁን በኋላም ኢንሻአላህ ማንም አይችለው። ለምሳሌ አንድ ሃይማኖት ወይም የእምነት መጽሐፍ እጅግ በሚያምር አገላለጽ በስነ ግጥም በተዋበ መልኩ ምድር ጠፍጣፋ ናት ቢላችሁ ዘመናዊ ሰው ይህንን አምኖ ይቀበላል? በእርግጥ አይቀበልም። ምክንያቱም ይህ የኛ ዘመን የስነ ጽሑፍ ወይም የስነ ግጥም ዘመን አይደለም። ይህ የሳይንስና የቴክኖሎጂ ዘመን ነው። እስኪ ዛሬ ቁርአንና ዘመናዊውን ሳይንስ እናስተንትን። ይቃረናሉ ወይስ ይታረቃሉ? አልበርት አንስታይን የተባለው የፊዚክስ ሊቅና የኖቤል ተሸላሚ እንዲህ ብሏል፣ ሳይንስ ያለ ሃይማኖት ሽባ ነው፣ ሃይማኖትም ያለ ሳይንስ እውር ነው ብሏል። ላስታውሳችሁ የምፈልገው ቁርአን የሳይንስ መጽሐፍ አለመሆኑን ነው። ቁርአን የሳይንስ መጽሐፍ አይደለም። ቁርአን አመላካች መጽሐፍ ነው። ከ6000 በላይ የሆኑ አንቀጾችን ከያዘው ቁርአን ውስጥ ከ1000 በላይ የሚሆኑት ሳይንሳዊ ይዘት አላቸው። ከነዚህ
1000 ሳይንሳዊ ይዘት ካላቸው አረፍተ ነገሮች ወይም አንቀጾች ውስጥ አንድ አመላካች አረፍተ ነገር በማግኘታቸው የሚረኩ ሰዎች አሉ። አንዳንዶች ለማመን 10 የሚሆኑ ምልክቶችን የሚሹ አሉ። አንዳንዶች 100 ያህል ምልክቶችን ሊፈልጉ ይችላሉ። ሌሎች ደግሞ 1000ንም እውነታ ብታቀርብላቸው የማያምኑ አሉ። የዛሬው ንግግሬ የሚያተኩረው በተረጋገጡ ሳይንሳዊ ግኝቶች ላይ ብቻ ይሆናል። በሳይንስ ስላልተረጋገጡ ቲዮሪዎች ወይም መላምቶች አልናገርም። ምክንያቱም በቲዮሪ ወይም በመላምት ደረጃ ላይ ያሉ ሳይንሶች በሂደት ሊቀለበሱ የሚችሉ በመሆናቸው ነው። አስትሮኖሚ ወይም ስነፈለክ። በአስትሮኖሚ ወይም በስነፈለክ ዘርፍ ዩኒቨርስ እንዴት እንደተመሰረተ ጥያቄ ብታቀርቡ ስለ ቢግ ባንግ ወይም አብይ ፍንዳታ ቲዮሪ ይነግሯችኋል። መጀመሪያ ሁሉም የዩኒቨርሳችን ክፍል በአንድነት የሚገኙ ነበሩ። ከዚያም በአብይ ፍንዳታ ወይም በቢግ ባንግ ምክንያት ተከፋፈሉ። ይህም ክፍፍል ለጋላክሲዎች መፈጠር ምክንያት ሆነ። ጋላክሲዎችም ራሳቸው ተከፋፍለው የኛን ሶላር ሲስተም ወይም ፕላኔት፣ የኛ ፀሐይና ጭፍሮቿ ወይም የኛ ፀሐይና ኮከቦች እቺ የምንኖርባት ምድር ጭምር ተገኙ ይሉናል። ንግግሬን ሲጀምር ከቅዱስ ቁርአን በሱረቱል አንቢያ ምዕራፍ 21 ቁጥር 30 ላይ እነዚያ የካዱት ሰማያትና ምድር የተጣበቁ እንደነበሩ እኛ እንደነጣጠልናቸው አያዩምን? ሕይወት ያላቸው ነገሮችን ሁሉ ከውሃ ፈጠርን ይላል። ይህን ሁሉ ጥበብ እያዩ አያምኑምን? የሚል ጥያቄ ያሳል። ይህ የቁርአን አንቀጽ የሚናገረው ስለ አብይ ፍንዳታ ወይም ቢግ ባንግ ቲዮሪ ነው። እስኪ አስቡት፣ እኛ ዛሬ ያወቅነውን ነገር ቁርአን ከ1400 ዓመት በፊት ጠቅሶታል። እንዲሁም ቁርአን በሱረቱል ፉሲለት ምዕራፍ 41 ቁጥር 11 ላይ ከዚያ ወደ ሰማይ አሰበ፣ ጭስ ነበረች፣ እርሷንና መሬትንም ወዳችሁም ሆነ ሳትወዱ ኑ አላቸው። ወደን እኛ ታዛዦች ሆነን መጣን አሉ። እዚህ የቁርአን አንቀጽ ላይ የተጠቀመበት የአረብኛ ቃል ዱኻን ወይም ጭስ የሚለውን ነው። ሳይንቲስቶችን ብትጠይቋቸው ዩኒቨርስ አሁን የያዘውን ቅርጽ ከመያዙ በፊት የነበረው ይዘት የጋዝ ፎርም እንደነበረ ይነግሯቸዋል። ጋዝ ከሚለው ይልቅ ጭስ ወይም ዱኻን የሚለው የቁርአን ቃል ለሳይንስ የበለጠ ይቀርባል። ስቴፋን ሃውኪንስ የተባሉ ዝነኛ ሳይንቲስት በጠፈር ላይ የተገኘው ቁስ አካላዊ ምርመራ በዚህኛው ክፍለ ዘመን ከተገኙ ሳይንሳዊ ግኝቶች ግንባር ቀደምና ስለ ዩኒቨርሳችን ምስረታና የአብይ ፍንዳታን ክስተት የሚያረጋግጡ ናቸው ብለዋል። ቀደም ብሎ ሰዎች ይህች የምንኖርባት ምድር ጠፍጣፋ ናት ብለው ያስቡ ነበር። በዚህም ምክንያት ለጥ ያለውን መሬት አልቆ ወደ ገደል እንወድቃለን ብለው ስለሚፈሩ ከሰፈራቸው ርቀው አይሄዱም ነበር። እንደ አውሮፓውያን አቆጣጠር በ1597 ሰር ፍራንሲስ ድሬክ በምድር ላይ ጉዞ ካደረገ በኋላ ነበር ዓለማችን ክብ መሆኗን ያረጋገጠው። ቁርአናችን በሱረቱል ሉቅማን ምዕራፍ 31 ቁጥር 29 ላይ አላህ ሌቱን ከቀን ቀኑን ደግሞ ከሌሊት ውስጥ እንደሚጠቀልል ፀሐይና ጨረቃንም ሁሉም ለተወሰነ ወቅት እንዲጓዙ አድርጎ እንደገራ የምትሰሩትን ሁሉ አዋቂ እንደሆነም አላየህምን ይለናል። መጠቅለል ወይም ማጋጠም ቀስ በቀስ በሂደት የሚከናወን ድርጊት ነው። ሌሊቱ ቀስ በቀስ በሂደት በቀን ብርሃን ይተካል። የቀን ብርሃን በሂደት ቀስ በቀስ በሌሊት ጨለማ ይተካል። ይህ ደግሞ ሊሆን የሚችለው የመሬት ቅርጽ ክብ ወይም ስፌሪካል ሲሆን ብቻ ነው። የምድራችን ቅርጽ ጠፍጣፋ ቢሆን ኖሮ ይህ አይቻልም ነበር። ቁርአን በሱረቱ ዙመር ምዕራፍ 39 ቁጥር 5 ላይ ሰማያትና ምድርን በእውነት ፈጠረ፣ ሌሊቱን ከቀን ላይ ይጠቀልላል፣ ቀኑንም ከሌሊት ላይ ይጠቀልላል፣ ፀሐይና ጨረቃንም እርሱ በቀመረ የጉዞ ሥርዓት ይጓዙ ዘንድ ገራ፣ ሁሉም ለተወሰነ ወቅት ብቻ ይጓዛል ይላል። እዚህ ቦታ የተጠቀመው የአረብኛ ቃል ሐዋራ የሚለውን ሲሆን ይህም ማለት መጠቅለል ወይም ማነባበር የሚል ትርጉም አለው። ማለትም ጭንቅላታችን ላይ ጥምጥም መጠምጠምን አይነት ማለት ነው። ይህ የጨለማው በብርሃን መጠቅለል ወይም የብርሃኑ ለጨለማው ቦታ መልቀቅ የመሬት ቅርጽ ክብ ባይሆን ኖሮ ሊከሰት የሚችል ክስተት አይሆንም ነበር። የመሬት ቅርጽ ጠፍጣፋ ቢሆን ኖሮ ይህ ክስተት በዝግታ ወይም ቀስ በቀስ የሚከሰት ሳይሆን ቅጽበታዊ ክስተት ይሆን ነበር። ቁርአናችን በመቀጠልም በሱረቱ ናዚያት ምዕራፍ 79 ቁጥር 30 ላይ ከዚያም በኋላ ምድርን ዘረጋ ይለናል። ደሃሃ የሚለው የአረብኛ ቃል ዱህያ ከሚለው ስረ ቃል የተወሰደ ሲሆን ትርጉሙ የእንቁላል ቅርጽ ማለት ነው። ማንኛውም አይነት እንቁላል ሳይሆን በተለይ የሰጎን እንቁላልን ማለት ነው።
ዛሬ መሬት ልክ እንደ ኳስ አይነት ድብልብል እንዳልሆነች ተረጋግጧል። ምድራችን ከአናቷ ትንሽ ጠፍጠፍ ያለችና ከመሃል አበጥ ያለ አይነት ቅርጽን ያላት፣ ይህም ጂኦስፌሪካል ወይም ቅርጹ ልክ የሰጎን እንቁላልን ያስመስላታል። ስለዚህም ቁርአናችን ከዛሬ 1400 ዓመት በፊት የምድራችንን ቅርጽ በሚገባ ገልጾታል። ቀደም ባለው ጊዜ የጨረቃ ብርሃን የራሷ ብርሃን ይመስለን ነበር። አሁን በቅርቡ በተገኘው አዲስ ግኝት የጨረቃ ብርሃን የራሷ ብርሃን ሳይሆን ከፀሐይ ያገኘችውን ብርሃን እንደምታንጸባርቅ ተደርሶበታል። ቁርአናችን በሱረቱል ፉርቃን ምዕራፍ 25 ቁጥር 61 ላይ ያ በሰማይ ውስጥ የከዋክብት እልፍኝ ታላቅ መብራትን ፀሐይንና ብርሃን ፈንጣቂ ጨረቃንን ያደረገ አምላክ ክብሩ ይስፋ ይላል። እንዲሁም በሱረቱል ዩኑስ ምዕራፍ 10 ቁጥር 5 ላይ እርሱ ያ ፀሐይን አንጸባራቂ ጨረቃንም ብርሃን ለጋሽ ያደረጋት ነው ይላል። እንዲሁም ተመሳሳይ መልእክቶች በሱረቱል ኑህ ምዕራፍ 71 ቁጥር 15 እስከ 16 ተገልጿል። ፀሐይ ለሚለው ትርጉም የአረብኛው ቃል ሸምስ የሚለው ሲሆን ይህ ቃል ሁሌም ሲራጅ ማለትም ችቦ ወይንም ዋሃጅ ወይም የሚንቦገቦግ መብራት ወይም ዲያ አብሪ የሚል ትርጓሜ ይዞ ነው በቁርአን የተገለጸው። ጨረቃ ለሚለው ደግሞ የአረብኛ ቃል አቻው ቀመር ሲሆን ይኸውም በቁርአን ውስጥ ሙኒር ወይም የተውሶ ብርሃን ወይም ኑር ወይም የተንጸባረቀ ብርሃን የሚል ትርጓሜ ያለው። በቁርአን ውስጥ በየትኛውም ቦታ ቢሆን የጨረቃን ብርሃን ሲራጅ ወይም ዋሃጅ አሊያም ዲያ ተብሎ ተገልጾ አታገኝም። ሁሌም ሙኒር ወይም ኑር በሚል ትርጓሜ ብቻ ነው የተገለጸው። ቁርአን በሱረቱ ጧሪቅ አንቀጽ 3 ላይ ጨለማን ሰንጣቂ ኮከብ የሚል አረፍተ ነገር አለ። በዚህ አንቀጽ ኮከብ ለሚለው ቃል የተጠቀመው የአረብኛ ቃል ነጅም የሚለው ሲሆን የተገለጸውም ሳቂብ ተብሎ ነው። ማለትም የኮከቡ ብርሃን ሳቂብ ተብሎ ነው የተጠራው። በጨለማ ውስጥ ተፈንጥቆ በራሱ የሚጠፋ ብርሃን ስለሆነ ነው። ቀደም ባለው ጊዜ አውሮፓውያን ምድራችን በዩኒቨርስ ውስጥ ቀጥ ብላ ያለ እንቅስቃሴ የቆመች ስትሆን ፕላኔቶች ፀሐይን ጨምሮ በመሬት ዙሪያ ይዞራሉ ብለው ያስቡ ነበር። ይህም ቲዮሪ ጂኦሴንትሪዝም ተብሎ ይታወቃል። ከክርስቶስ ልደት በፊት ከሁለተኛው ዓመተ ዓለም ጀምሮ ቶሎሚ ይህንን ያምን ነበር። ይህም ቲዮሪ ኮፐርኒከስ በ16ኛው ክፍለ ዘመን መሬትም ሆነች ሌሎች ፕላኔቶች በፀሐይ ዙሪያ እንደሚዞሩ እስካረጋገጠበት ጊዜ ድረስ ይታመንበት ነበር። በኋላም እንደ አውሮፓውያን አቆጣጠር በ1609 ዮሐንስ ኬፕለር አስትሮኖሚያ ኖቪያ በሚለው መጽሐፉ ላይ መሬትና ሌሎች ፕላኔቶች በፀሐይ ዙሪያ ብቻ ሳይሆን በራሳቸው ዛቢያም ላይ እንደሚዞሩ ጽፏል። ትምህርት ቤት ሳለሁ መሬትና ሌሎች ፕላኔቶች በራሳቸው ዛቢያ ላይ እንደሚዞሩ፣ ፀሐይ ግን ቀጥ ብላ የቆመች ናት የሚለውን እንማር ነበር። ነገር ግን ቁርአናችን በሱረቱል አንቢያ ምዕራፍ 21 ቁጥር 33 ላይ እርሱ ሌሊትና ቀንን ፀሐይንና ጨረቃን የፈጠረ አምላክ ነው፣ ሁሉም በፈለካቸው ይዋኛሉ ይላል። የስባሁን የሚለው የአረብኛ ቃል ሰብህ ከሚለው ስረ ቃል የተወሰደ ሲሆን በእንቅስቃሴ ላይ ያለን ነገር ለመግለጽ ጥቅም ላይ ይውላል። አንድ ሰው በመሬት ላይ ሰብህ እያደረገ ነው ብዬ ብል እየተንከባለለ ነው ማለት ሳይሆን እየተራመደ ወይም እየሮጠ ነው ማለት ነው። ወይም ደግሞ አንድ ሰው በውሃ ውስጥ ሰባህ እያደረገ ነው ካልኩኝ እየተንሳፈፈ ነው ማለት ሳይሆን እየዋኘ ነው ማለት ነው። በተመሳሳይ መልኩ ቁርአን የስባሁን ሲል እነዚህ የሰማይ አካላት እየበረሩ ነው ማለት ሳይሆን በገዛ ምህዋር ወይም ዛቢያቸው ላይ እየዞሩ መሆናቸውን ያሳያል። ፀሐይም አንዱን ዙር በየ25 ቀን ያጠናቀቀች በራሷ ዛቢያ ላይ ትዞራለች። እንግዲህ ዛሬ ይህንን በሳይንስ የደረስንበትን እውነታ ቁርአናችን ከዛሬ 1400 ዓመት በፊት ገልጾልናል። የተከበረው ቁርአናችን በሱረቱል ያሲን ምዕራፍ 36 ቁጥር 40 ላይ ፀሐይ ጨረቃን እንድታገኝ ሌሊቱም ቀኑን እንዲቀድም አልተፈቀደላቸውም፣ ሁሉም በየራሳቸው ምህዋር ወይም በአላህ በተሰመረላቸው የጉዞ መስመርን ተከትለው ይዋኛሉ ይላል። ቁርአናችን ፀሐይ ጨረቃን መድረስ አይፈቀድላትም ሲል ምን ማለት ነው? ቀደም ሲል ሰዎች የፀሐይና የጨረቃ ምህዋር አንድ ይመስላቸው ነበር። ቁርአን ግን የፀሐይና የጨረቃ ምህዋር የተለያዩ መሆናቸውን ፍንጭ ሰጠ። ፀሐይና ጨረቃ በየራሳቸው ምህዋር የሚዞሩና የሚፈራረቁም በመሆናቸው የፀሐይ ጨረቃን መድረስ በጥያቄነት አይነሳም ማለት ነው፣ በየራሳቸው ዛቢያ ስለሚዞሩ።
በሱረቱ ያሲን ምዕራፍ 36 ቁጥር 38 ላይ ፀሐይም ወደ መርጊያዋ በፍጥነት ትጓዛለች፣ ይህ አሸናፊና አዋቂ የሆነው የአምላክ ውሳኔ ነው ይላል። እዚህ ላይ የተጠቀመው ሙስተቀር የሚለው የአረብኛ ቃል የተወሰነ ቦታ በተወሰነ ሰዓት ማለትን ያመለክታል። ዛሬ ፀሐይና ጭፍሮቿ በዩኒቨርስ ውስጥ ሶላር አፔክስ ወደምትባል አንድ የተወሰነ ቦታ እየገሰገሱ እንደሆነ ሳይንስ ይነግረናል። ይህም ጉዞ በሰከንድ 12 ማይል በሚሆን ፍጥነት እየተከናወነ ሲሆን መድረሻቸውም በሄርኩለስ ህብረ ኮከቦች ወደሚገኝ አንድ ነጥብ ላይ እንደሆነ ሳይንቲስቶች ይናገራሉ። ይህ መልእክት በቁርአን ውስጥ በሱረቱ ራዕድ ምዕራፍ 13 ቁጥር 2 ላይ፣ በሱረቱ ፋጢር ምዕራፍ 35 ቁጥር 13 ላይ፣ በሱረቱ ሉቅማን ምዕራፍ 31 ቁጥር 29 ላይ እንዲሁም በሱረቱ ዙመር ምዕራፍ 39 ቁጥር 5 ላይ እንዲህ ይላል፣ ሁሉም ለተወሰነ ወቅት ብቻ ይጓዛሉ ሲል ገልጾታል። በሱረቱ ዛሪያት ምዕራፍ 51 ቁጥር 47 ላይ ሰማይንም በኃይል ገነባናት እያሰፋናት በመሄድ ላይም ቻዮች ነን ይላል። ሙሲዑን የሚለው የአረብኛ ቃል እየሰፋ የሚሄድ ዩኒቨርስ ማለት ሲሆን ኤድወን ኤሮ የሚባል ዝነኛ ሳይንቲስት ዩኒቨርስ እየሰፋ እንደሚሄድ ተመራምሮ ደርሶበት አሳውቋል። የከዋክብት ክምችትን የያዙት ጋላክሲዎችም ቁርአን ከ1400 ዓመት በፊት እንደገለጸው ሁሉ አንዱ ካንዱ እየራቁ ይሄዳሉ። ምናልባትም አንዳንድ ሰዎች አረቦች የአስትሮኖሚ ዕውቀታቸው ከፍተኛ ስለነበረ ይህ በዚያን ወቅት መታወቁ አይገርምም ሊሉ ይችላሉ። አረቦች ግን በአስትሮኖሚ ርቀው የሄዱት ቁርአን ከወረደ ከ100 ዓመታት በኋላ እንደሆነ ላስረዳችሁ እወዳለሁ። ያም የሚያሳየው አረቦች የአስትሮኖሚ ዕውቀታቸውን ያገኙት ከቁርአን እንጂ ቁርአን ከነሱ የቀዳው እንዳልሆነ እንድትረዱ ትፈልጋለሁ። በፊዚክስ ወይም በተፈጥሮ ሳይንስ የትምህርት መስክ አቶሚዝም የሚባል ቲዮሪ አለ። በዚህም ቲዮሪ መሰረት አተም ማለት ሊከፋፈል የማይችል ቅንጣት የሆነ የቁስ አካል ክፍል ነው የሚል ነው። ይህ ቲዮሪ ወይም ነባቢ ከ23 ምዕተ ዓመት በፊት ዲሞክራተስ በሚባል ግሪካዊ የተገለጸ ሲሆን ይህም ቲዮሪ አረቦችም ዘንድ ይታወቅ ነበር። አቶም ለሚለው ቃል የአረብኛ አቻው ዛራ ይባላል። በዛሬው ጊዜ ሳይንስ ካደገ በኋላ አቶም ሊከፋፈል የማይችል ጥቃቅን የሆነ ቅንጣት መሆኑ ቀርቶ እንደሚከፋፈል ተደርሶበታል። በዚህም ምክንያት አቶም ወደ ኤሌክትሮንና ፕሮቶን ይከፋፈላል። ሰዎች ምናልባት ቁርአንን ጊዜው ያለፈበት አድርገው ሊገምቱ ይችሉ ይሆናል። ቁርአን ስለ ዛራ ወይም ስለ አቶም ደቃቅ የሆነች ቅንጣት እንደሆነ ይናገራል። ቁርአን አቶም ሊከፋፈል አይችልም ብሎ አይናገርም። እንደውም በሱረቱ ሰብህ ምዕራፍ 34 አንቀጽ 3 ላይ እነዚያ የካዱት ሰዓቷ ትንሣኤ አትመጣብንም አሉ በላቸው፣ አይደለም ተሳስታችኋል፣ ሩቅ ምስጢራትን ሁሉ አዋቂ በሆነው ጌታ እምላለሁ በእርግጥም ትመጣባችኋለች። በሰማያት ውስጥም ሆነ በምድር ውስጥ ቅንጣት ታክል እንኳ ለእርሱ ድብቅ አይደለችም፣ ከእርሷ ያነሰም ሆነ የበለጠ አንድም ነገር የለም በግልጽ መዝገብ ውስጥ የሰፈረ ቢሆን እንጂ ይላል። ቁርአን ከአተም ስለሚበልጥም ከአተም ስለሚያንስም ነገር ይናገራል። አንዳንድ ሰዎች እንደሚገምቱት ጊዜው ያለፈበት መጽሐፍ እንዳልሆነ እንደውም ዘመናዊ መሆኑን አሳይቷል። ተመሳሳይ መልእክት በሱረቱል ዩኑስ ምዕራፍ 10 ቁጥር 61 ላይ በሰማይም ሆነ በምድር ውስጥ ቅንጣት ታክል ክብደት ያለው ነገር እንኳ ለጌታ ድብቅ አይደለም፣ ከዛ ያነሰም ሆነ የተለቁ ነገሮች ሁሉ ግልጽ ከሆነ መዝገብ ውስጥ በሚገባ ተመዝግበው ተቀምጠዋል ይላል። በጂኦግራፊ ወይም በስነ መልክዓ ምድር ጥናት ዘርፍ ስናይ ደግሞ ትምህርት ቤት ሳለን ስለ ዑደተ ውሃ ተምረናል። ይህም ዑደተ ውሃ በመጀመሪያ እንደ አውሮፓውያን አቆጣጠር በ1580 በሰር በርናርድ ፓለስቲን ተገልጾ ነበር። ይኸውም ውሃ እንዴት ከውቅያኖሶች እንደሚተንና ደመና እንደሚሰራ፣ ደመናዎቹም ተሰባስበው በዝናብ መልክ እንደሚወርዱና የዘነበውም ውሃ ወደ ውቅያኖሶች እየፈሰሰ ክስተቱ በዑደት መልክ እንደሚከናወን የሚገልጽ ነበር። ቀደም ሲል ሰዎች ከክርስቶስ ልደት በፊት በሰባተኛው ክፍለ ዘመን ፌዝሜልቱስ ምን ብሎ ነበር? የውቅያኖስ ትነት በነፋስ አማካይነት ተነድቶ ምድር ላይ ይዘንባል ይል ነበር። ሰዎች ከመሬት በታች ያለው ውሃና ምንጮች ከየት እንደሚመጡ አያውቁም ነበር። ስለዚህ ንፋስ የውቅያኖስ ውሃ ላይ በሚያደርገው ጫና ወደ ምድረ ገባው አምጥቶ እንዲዘንብ ያደርገውና የዘነበው ውሃ ወደ ምድር ሰርጎ በመግባት ሚስጥራዊ በሆኑና በነ ፕሌቶ ጊዜ ታርታሩስ ያሉ በሚጠሯቸው ውስጥ አልፈው ወደ ውቅያኖሶች ይመለሳሉ ብለው ያምኑ ነበር።
ሰዎች በዚህ በዴሞክራተስ ነባቢ ወይም ቲዮሪ እስከ 17ኛው ክፍለ ዘመን መባቻ ድረስ ያምኑ ነበር። እንደ አርስቶትል ያሉ ፈላስፋዎች እስከ 19ኛው ምዕተ ዓመት መባቻ ድረስ የውሃትነቶች ከአፈሩ ላይ ተነው በተራሮች ላይ ባሉ ዋሻዎች ውስጥ በጤዛነት ከተከማቹ በኋላ ሐይቆችን ይፈጥራሉ። ትናንሽ ምንጮችም ከነዚህ ሐይቆች በሚያገኙት ውሃ የተሞሉ ይሆናሉ ብሎ ያምኑ ነበር።